ከአርሲ ሀዘን ሳንወጣ ሌላ ቦታም ዛሬ ጭፍጨፋ እንዳለ እየሰማን ያለ ነው። በምዕራብ ሐረርጌ እንጫራ ወረዳ በደይ ከተማ ላይ ኦርቶዶክሳውያን ጨፍጭፈዋቸዋል። ህፃናት ተገድለዋል፣ አሮጊቶች ደግሞ ተገድለዋል። ቤተ ክርስቲያንና ልጆቿን የማይጠብቅ ጵጵስና እንጦርጦስ ይግባ። አንተም አሽከሮችም ገደላ ገደል መግባት ትችላላችሁ። ሰላም በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። እውነትም በቁማችን ሞተናል የለንም የሚያስብል አንድ ቪዲዮ ከወደ አርሲው ወጥቷል። እሱም ኦርቶዶክሳውያኑ ንዋያተ ቅዱሳቱን ይዘው ሲሰደዱ የሚያሳይ ነው። እሱን የምንመለከት ይሆናል። የአርሲው አልበቃም ብሎ በምዕራብ ሐረርጌ አሁንም ሌላ የወገኖቻችንን ሞት እየሰማን እንገኛለን። እነዚህና ሌሎች ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ወገኖቻችን ንዋየ ቅዱሳቱን ይዘው ሲሰደዱ የሚያሳየውን ቪዲዮ እናስቀድም። በዚህ ዘመን ይህንን መመልከት የእውነትም ልብ ሰባሪ ነው። በዚህ ሰዓት በምስራቅ አርሲ በተደጋጋሚ የደረሰውን አሰቃቂ ግድያና ጥቃት ተከትሎ ማህበራዊ ሚዲያ ላይ እየተዘዋወሩ ያሉ ምስሎች በርካቶችን እያሳዘኑና እያስደነገጡ ይገኛሉ። ምስሎቹ ምዕመናን ህይወታቸውን ለማዳን በሚሰደዱበት የጭንቅ ሰዓት ታቦቱን መንበሩንና ከበሮውን ጨምሮ ንዋያተ ቅድሳቱን ተሸክመው በእግራቸው በረሃውን ሲያቋርጡ ያሳያሉ። ይህ ቤተክርስቲያን ከነ ክብሯ ስትሰደድ የሚያሳየው ታሪካዊ ምስልም በብዙዎች ዘንድ ለሀገር ሰላም አስፈሪ ምልክት ተደርጎ ተወስዷል። የጉዳዩን አሳሳቢነት ለሌሎች ለማድረስም ይህንን ቪዲዮ ሼር ማድረጋችሁን አትርሱ። ሪሊ ታቦት ተሸክመው የቤተ መቅደሱ ምናምን ተሸክመው እየተሰደዱ ነው። እንደዛ ከሆነ በእውነት ልንገራችሁ ሁላችንም ሞተናል። በቃ የለንም ማለት እንዲያውም ደጎች ናቸው ገዳዮቻችን። የሚያጠፉን ሰዎች የሚገሉን ሰዎች ምናምን በጣም ደጎች ናቸው። የእውነት ከሆነ ማለት አይ ዶንት ኖ እንዴት እንጀራ በልታችሁ እንደምታድሩ። እኔ ኦርቶዶክስ አይደለሁም፣ ግን ሪሊ ህመሙ ይሰማኛል። ማለት ኦርቶዶክስን የማቃት ጠላት ልትከላከል አድዋ ታቦት ይዛ እንደተሰደደች ነው። በፈጠረችው ሀገር ላይ ታቦት ይዛ ስትሰደድ እናንተ ተኝታችሁ እናንተ ምግብ እየበላችሁ ምናምን ካያችሁ ሪሊ ያሳፍራል። ማለት የአባቶቻችሁ ልብ የት ሄደ? ያንን ነጭ ሃይማኖት ሊያጠፋ የተነሳን እንትን የቀበረ ክንድ ዛሬ የት ነው? ሪሊ የት ናቸው ኦርቶዶክሳውያን? ማለት መሞት እንደዚህ ነው እንዴ? በህይወት እያሉ መሞትም አለ ለካስ። እኔ መንጋላው ቅሚኔ አባት ጴጥሮስ ነው እጁን ለካቴና ግንባሩን ለጥይት ሰጥቶ ለሀገር የሞተው። የኔ አባት ጴጥሮስ ነው ሞትን የማይፈረው ዓለምን የናቀው ዘር ያላቆሰለው የአማኞቹ እረኛ የሀገር ዘበኛ ከሞት አስነሳና እግዚአብሔር ዳግም ስጠን ትንሣኤን አጠብቅ ልጆች አለቅን። እኔ ልቅደም የሚል አርበኛ አባት የለን እና እግዚአብሔር ጴጥሮስን አስነሳ አባታችን ስጠን። እኔ ዛሬዎች ቅንጡ ማርቼዲስ እያሽከረከሩ በአማኞቹ መሞት ትርፍ እያጋበሱ እነሱ ሞትን የማይደፍሩ መነኮሰ ሞተ የሚለውን ቢል እያቀነቀኑ ሚሊዮን በእጃቸው ይመነዝራሉ። እኔ ዛሬዎች እንዲህ ናቸውና እግዚአብሔር ጴጥሮስን አድለን ዳግም አስነሳና እንኳን ድምፅ መሆን ከማች ጋር መሰለፍ ያውቅበታልና ከፊቱ ነው ማለፍ። ዘመን ጭጋጉ ነው ስም ቢደበዝዝ ተከታይ ብታጣም ተግባርክን ሚይዝ በዘር ተከፈለ ክህነት ጳጳስነት በሴራ ተሹመው ግድ አይሰጣቸውም የአማኞቹ መሞት። አባት ዓለም ጴጥሮስ የእኛ አርበኛ ጴጥሮስ በደም የታነጸ ቃል ይነበባል። እምነት ያቆመው ታሪክ ይከብራል። አንተን መሳይ ጳጳስ የለ በዚች ሀገር የህዝብን ሞት ሙቶ ነፃነት የሚሰብክ ለሀገር ለምድር ትውልድን ለማዳን ራስህን ሰጥተህ ለክብር ለህይወት ያልሳሳህ ብቸኛው አንተ ነህ።
እንኳን ለኦርቶዶክስ ለክብር መሞቱ ለእናት ኢትዮጵያ ፋሽስት ድል አድራጊ በከበረ ሞቱ ጠላት ጠመንጃውን ወደ አንተ ሲያነሳ በልበ ሙሉነት መሬቷን የባረክ አባት አንተ ብቻ፣ ጴጥሮስ አንተ ብቻ፣ አርበኛ አንተ ብቻ፣ በልበ ሙሉነት ህዝቡን ይፍታህ ያለ አባት አንተ ብቻ። እንኳንስ ህዝቧ መሬቷ ይገዛ ብሎ የገዘተ አባት የነበረን ዛሬ እንዴት ሳጣ። የአርሴ ደም ጎርፍ የኔ ይሁን ብሎ የሚሰለፍ ቀድሞን እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። አርበኛው ይነሳ ዳግም አባት ስጠን። እግዚአብሔር ዳግም አባት ስጠን። እሳት መካከል የሚኖር ህዝብ አለን። በፍርሃት ውስጥ የሚያድር ልጅ አለን። እንባቸው የማይነጥፍ እናቶች በዝተዋል። ኑሮ የሚሰብክ አባት ተርበዋል። ሞቶ ህይወት የሚዘራ አባት ተጠምተዋል። ጠፍቷል በምድራችን ያንተን ሞት የሚሞት ልዩ ደቀ መዝሙር። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። ባንገታችን ማተብ ገለው ሳይጨርሱን እግዚአብሔር አባታችን ስጠን። ጴጥሮስን አስነሳ አባታችን ስጠን። እውነት አባቶቻችን ቢሰሙ ምን ይሉ ይሆን ዛሬ? እውነት ምድሪቱ አኬልዳማ ስትሆን ቢሰሙና ቢኖሩ ኑሮ ምን ይሉ ይሆን ዛሬ? አሁን ደግሞ እየሰማን ያለነው እጅግ በጣም የሚያሳዝንና የሚያስከፋው ነገር ልንገራችሁ። በዛሬው ዕለት የአርሲው ግፍና ጭፍጨፋ አይበቃችሁም ለኦርቶዶክሳውያን ያንሳችኋል ብለው በሐረርጌ ደግሞ ጨፍጭፈዋቸዋል። አባቶቻችን ይህንን ቢሰሙ ምን ይላሉ? ታቦቱን ይዘው ጣሊያንን ያሸነፉ አባቶቻችን ዛሬ ታቦቱ ከቀየው ሲፈናቀል ሲሰሙ ምን ይሉ ይሆን ዛሬ? ዛሬ ምዕመኑ ንዋያተ ቅዱሳኑን ይዞ እየሸሸ መሆኑንና ሰሚ አልባ አባት እንደሌላቸው እረኛ እንደሌላቸው ቢሰሙ ምን ይሉ ይሆን ዛሬ? ለአንዴ እንኳን ቀና ብለው ህፃናቶቹ እየተገደሉ እናቶችም ጭምር እየተገደሉ እንደሆኑ ቢሰሙ ምን ይሉ ይሆን ዛሬ? ያሳዝናል። በሐረርጌ የሆነው እንመልከት። ከአርሲ ሀዘን ሳንወጣ ሌላ ቦታም ዛሬ ጭፍጨፋ እንዳለ እየሰማን ያለ ነው። በተለይ ይህን አካባቢ የምታውቁ ሰዎች በደንብ እንድታጣሩ ፈልጋለሁ። በምዕራብ ሐረርጌ እንጫራ ወረዳ በደይ ከተማ ላይ መከላከያ ጧት ለቆ እንደወጣ ይህንን ተገን አድርገው ሲጠብቁ የነበሩ ኃይላት ኦርቶዶክሳውያን ጨፍጭፈዋቸዋል። ህፃናት ተገድለዋል፣ አሮጊቶች ደግሞ ተገድለዋል። የመንቀሳቀስ የሚችሉ እየሮጡ እያመለጡ ነው ያሉት። ነገር ግን እስካሁን ድረስ ፍጅቱ እንዳልቆመ እየሰማን ያለ ነው። ስለዚህ በዚህ አካባቢ ላይ የምታውቁ አካላት ካላችሁ፣ ዘመድ ቤተሰብ ካላችሁ ቶሎ ብላችሁ መረጃውን ተጠሩን፣ ደስ ይለኛል። ምዕራብ ሐረርጌ እንጫራ ወረዳ በደይ ከተማ ላይ ኦርቶዶክሳውያን ዛሬ እያለቁ ነው። ይህን መረጃ ፈጥናችሁ አድርሱላቸው። ምን እንደሚገርመኝ ታውቃላችሁ? እየሰማችሁ ነው? አንተ ኦርቶዶክሳዊ እየሰማህ ነው? እየሰማሽ ነው? አንቺ ኦርቶዶክሳዊቷ ገዳዮቻችን ገድለው ከጨረሱን በኋላ የግድያቸው አረፍተ ነገር መቋጫ የአጼው ስርዓት ተመልሶ አይመጣም ነው የሚሉት። እኔን ኦርቶዶክሳዊን ገለው ቤተክርስቲያንን አንድደው ለምን እንደዚህ የሚሉ ይመስልሃል? እንደዚህ የሚሉበት ኢንቴንሽን ቢገባህ ኑሮ፣ አንተ ሊገርሉ የተነሳሱበት ኮዝ ቢገባህ ኑሮ፣ አንተ ወንዱ ኦርቶዶክሳዊ እየሰማኝ ነው ወጣቱ እንቅልፍን አትተኛም ነበር። እየዞርክ ድራፍት ቤት ለድራፍት ቤት ራስህን አታጃጅልም ነበረ። ፑል ቤት ለፑል ቤት አትጃጃልም ነበር። እንቶኔ ዋንጫ በላ አልበላ እያልክ አታስብም ነበር። ስለምትወዳት እናትህና ስለምትወደው አባትህ ስለ እህትህ ብለህ እንቅልፍ አይዝህም ነበር። ሰው ልትገድል እኮ አይደለም። ጉዳዩ ከገባ በኋላ ፖለቲካው ሲበላሽ ይገባሃል። ወደ ቤተክርስቲያን ጥቃት ሲፈጸም ይገባሃል። ትምህርቱ ራሱ ሲበላሽ ይገባሃል። ግን እኛ ቤተክርስቲያን አናቃትም። ለዛ ነው ዛሬ እንዲገባን ሞት የመጣብን። የአጼው ስርዓት ተመልሶ አይመጣም ይላሉ። እየሰማኸኝ ነው? በአንተ አባቶች ታሪክ እንዳትኮራ አኮላሹኝ። እኔ ኦርቶዶክሳዊን በገዛ አባቶች ታሪክ እንዳልኮራ። በኢትዮጵያ ምድር ውስጥ ብዙዎቹ ስርዓተ መንግስት አልፏል አይደል? በጣም ብዙ
ብዙ ሰዎች አልፈዋል። ነገስታት የየራሳቸውን አማረም ከፋ ታሪካቸውን አስቀምጠው ሄደዋል። ያን ታሪክ እንደ ዛሬ አስበው ነው አንተን ዛሬ የሚገሉ። እየሰማኸኝ ነው? የእነሱን ታሪክ እንድትወያይበትማ አይፈቀድልህም። አባቶችን በሳት ያነድ የነበረውንማ እሱንማ ቁጭ ብለህ አትነጋገርም። የገዛ ታሪክህን በአጼው ስርዓት ውስጥ ያልፉ የነበሩ የተባሉት እኮ ባለማህተቦች እኮ ናቸው። እንደ ዛሬው አንገት በጥሶ ቤተክርስቲያን የሚያነድ መጻሕፍት የሚያቃጥል አካል በተነሳ ጊዜ አንገቱን ቆርጠው የጣሉት እንደነ አጼ ገላውዲዮስ አይነቱን እኮ ነው። እንዳትኮራበት ዛሬ የሚያሳፍሩ አንተን በገዛ ታሪክህ። የእነሱ አባቶች ተነስተው ግድያ ፈጽመው ያደረጉትን ነገር እሱን ፕራውድ እንድታረግበት ነው እንዲያውም የሚያደርጉ አንተን ገልብጠው የዘመኑ ገዥዎች ጻድቅ አድርገው እንዳስቀመጧቸው እንደነ ግራኝ አህመድ አይነቶችን። አንተ በዚህ ታሪክ ተሸማቀህ ምናምን ቁጭ ትላለህ። በታሪክ አጋጣሚ ቤተክርስቲያን እጅ ላይ ነው ያለችው። የቀደሙት ስራቸውን ሰርተው አልፈዋል። ዛሬ አንተ ስም ገብረ መስቀል፣ ገብረ ማርያም፣ ወልደ ማርያም እንድትባል ዋጋ ከፍለዋል። በክርስትና መዝገብ ውስጥ እንድትቀመጥ አድርገዋል። ወለተ ማርያም፣ ወለተ መስቀል እንድትባይ አድርገዋል። ዋጋ ከፍለዋል። በታሪክ አጋጣሚ ቤተክርስቲያን እጃችን ላይ ነው ያለችው። አሁን ዝም ካልነስ መክሊቱን ቀብሮ የመጣ ባሪያ ነውና አውጡት፣ ወደማይጠፋ እሳት ጣሉት የሚል አካል ይመጣል። ቤተክርስቲያን የሰራት ወይ ክርስቶስ ያለ መሆን ነው። አሁን እኮ ልትጋደል እኮ አይደለም እያልኩ ያለሁት። ታሪክን ብታውቅ ኑሮ ሐሳብህ ያስፈራል። በየአጥቢያ ቤተክርስቲያኑ 30 ሰው 40 ሰው ሆኖ ቁጭ ማለት እኮ ቀላል ነገር ነው የሚመስልህ አይደል? በግሩፕ ውስጥ ገብቶ ስለ ቤተክርስቲያን አስበህ ታውቃለህ? አርሰናል ዋንጫ በላ ማንቸስተር ተሸነፈ ነው እንጂ ቁጭ እንደዛ የምትለው ቁጭ ብለህ ኦርቶዶክሳዊ ተብለህ እኔ በጣም ነው ማዝነው። በነገራችን ላይ እንዲህ አልነበርንማ አይደለንማ። ዓለም እኮ ከኛ ነው አይቶ የሚማረው። እኛን እኮ ማንም ሰው ስለ ፖለቲካ ራሱ አይመክረንም። ምንም ነገር ተሰርተን ያለቅን እኮ ነው ቁጭ ብለው። እንዴ ክርስቶሳዊ እኮ ነን። ሐሳባችን ሁሉ እኮ ሰማያዊ ነው። ደግሞ ለምድራዊ ደግሞ እንዴ አባቶቻችን እኮ የምናውቃቸው እኮ ነው። እንዴ ሰማያት ሄደው እኮ የሰማይን ስርዓት አምጥቶ ምድር ላይ ቁጭ ያደረጉ አባቶች እኮ ነው ያሉን። ማን ነው አንተ ፊት የሚቆመው? በነገራችን ላይ በገዛ አባቶች ታሪክ እንዳትኮራ ታሪክህን ማሳፈሪያ አድርገው ቆመ ስለ አባቶች መስክረህ እኔስ የአባቶች ልጅ አይደለሁ እንዳትጠይቅ እንዲህ ሽባ አድርገው። እኔ እኮ ግራ እኮ ነው የሚገባኝ። ይሄ ሁሉ ነገር አንደኛ ቤተክርስቲያን አለማወቃችን ነው። ወደ ቤተክርስቲያን ብንቀርብ ኑሮ የቤተክርስቲያን ፍቅሩ ቢገባን ዕጣኗን ብናሸት ጸበሉን ብንጠጣ ቀርበን የቤተክርስቲያን ነገር ከዛ በኋላ አያስተኛልም። አንተ ግን አይደለም። አሁንም አረፈደም እያልኩ ነው ያለሁት። ኦርቶዶክሳዊ በየአጥቢያ ቤተክርስቲያናችሁ ቁጭ ብላችሁ ተሰብሰቡ፣ አውሩ። ምንም ችግር ባልተፈጠረበት ቦታ ማለት ነው። እዚህ ቁጭ ብላችሁ ችግር ካልተፈጠረበት ቦታ ስታወሩ ችግር ያለበት ቦታ ላይ መፍትሄ ታመጣላችሁ። አሁን ላይ ሁላችንም መደራጀት አለብን። ሁላችንም ነቅተን ወገኖቻችን መጠበቅ መቻል አለብን። ድምፅ መሆን ወይም ፍትህ መጠየቅ ይበቃዋል እያልን ነው። ምክንያቱ ደግሞ እስካሁን ጨህናል፣ እስካሁን ብዙ ነገር ለፍልፈናል፣ ግን ምንም አይነት መልስ እያገኘን ስላልሆነ ማለት ነው። ምንም አይነት መፍትሄ እያገኘን ስላልሆነ ማለት ነው። ስለዚህ የመጨረሻውን እርምጃ የምንወስደው በመደራጀትና ራስን በመከላከል ነው። ሊያጠቁን ሲመጡ መመለስ ወይም መመከት መቻል ነው። ታዲያ እንዴት እንደራጅ? በምን መልኩ ነው የምንደራጀው? ሁሉም ሰው እንደራጅ ይላል፣ ግን መሬት ላይ የወረደ ነገር የለም። ማን ነው የሚያደራጀንስ እያልን ብዙዎቻችን እየጠየቅን ነው። የብዙ ወጣቶችን ጥያቄ ይሄ ነው። ስለዚህ እንዴት ነው የምንደራጀው? እሱ እንመልከት። እንዴት እንደራጅ ብላችሁ የምትጠይቁ ክርስቲያኖች እስቲ እቺ ቪዲዮ ሰምተን እንመለስ። አደራጁን ይላል። ማን ነው መጥቶ የሚያደራጅ? ሶስት ሆነ ከምታውቀው ጋር ተነጋግረን ይቀጣጠላል። ይሄን ስንት ዓመት ነው የምንነግራቸው? አደራጁን ይላል። ዝም ብሎ ሽባ ኖ ራስህ ነው ትደራጀው። ከዛ መረጃስ አንጣልን፣ እኛ ለዓለም ነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ሲቀርጹ ቀርሱና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን እኔ ትጥቅ የለኝም፣ ትጥቅ አያስፈልግም ትቀበላለህ። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል።
ማንም አይደርስልህም። ስለዚህ ሳልጥል አልወድቅም። አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ወገን አባባሌ በገጀራ ተቀሞት በስለደም ቆራርጥህ መሳሪያህን ተታጠቅ ያየህ እንደሆነ የወንድ በር ይሰጠዋል። ነፍስ ነው እንደያዘ በነፍስ ነው እንደያዘ ከአንተ ውስጥ ያለው በነሱ ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አባባት እንትን ይላል። ለመምህራችን ቃለ ሕይወት ያሰማልን። እንዲሁም የጽዋ ማይበራት ተሰብስባችሁ ጽዋውን ጠጥታችሁ በልታችሁ ከመለያየት ባሻገር እንዴት ሀገራችንን ቤተክርስቲያናችንን ከነዚህ አጥፊ ሰዎችን ጠብቅ የሚለውን ብትመካከሩበትና በዛው በተሰባሰባችሁበት ስብስብ ልትደራጁና ለቤተክርስቲያናችሁ እንዲሁም ደግሞ ለአካባቢያችሁ ለቤተሰቦቻችሁ መትረፍ ቢችሉ መልካም ነው። ተሰብስባችሁ ጠጥታችሁ በልታችሁ ተምራችሁ ከመሄድ ባሻገር ይሄንን አድርጉ። መጀመሪያውኑ እናንተ በዚህ ምክንያት ተሰብስባችኋልና ይሄንን ስብስባችሁን ራስን ወደ መከላከል ብታሳድጉት መልካም ነው ለማለት ነው። ይቆየ። አሁን ደግሞ ሶሻል ሚዲያው በራሱ እንደዚህ አይነት ነገሮችን ያግዘናል። ግሩፕ በመፍጠር እዛ ግሩፕ ላይ የተለያዩ ሀሳቦችን በመወያየት ሀሳቦቻችንን አንድ በማድረግ ድርጅቱን መመስረት ወይም መደራጀት እንችላለን ማለት ነው። ለምሳሌ በብርሃኑ ተመላለሱ የሚል ቻናል ከፍቻለሁ። ሊንኩን እዚህ ታች ላይ አስቀምጥላችኋለሁ። እሱ ላይ ጆይን እያደረጋችሁ ግቡና የተለያዩ መረጃዎችን እዛ ላይ እንወያይበታለን። ቀስ በቀስ ነው ትልቅ ነገር ማምጣት የምንችለው። ከትንሽ ነገር ወደ ትልቅ መሄድ ስለምንችል ማለት ነው። ሀሳቦችን እዛ ላይ እንወያያለን። በተመሳሳይ ሁኔታ ደግሞ ሌላ ሰውም እንደዚሁ ሌላ ቻናል ከፍቶ እዛ ላይም የተወሰኑ ሰዎች ገብተው እዛ ላይም ሀሳቦች እየተነሱ ይሄኛው ግሩፕና ያኛው ግሩፕ አንድ ላይ በማድረግ ማድረግ ያለብን ነገር እናደርጋለን። ይሄ ሲሆን ግን ቀላል ላይሆን ይችላል። ሁሉ ነገር አሁን እንደፈለግነው ላይሄድ ይችላል። እንቁላልም ቢሆን ቀስ በቀስ ነው አይደለ በእግሩ የሚሄደው ወይም ጫጩት የሚሆነው። ስለዚህ ከትንሽ ጀምረን ሀሳቦቻችንን እየተወያየንና አንድ በመሆን መጀመር መቻል አለብን። አሁን ላይ መጀመር መቻል አለብን። ሌላኛው ደግሞ አሁን ላይ ወጣቶችን በመሰብሰብ በማደራጀት ትልልቅ ስራዎችን የሚሰራው ሁላችንም የምናውቀው ጃንደረባው ትውልድ ነው አይደለ? በዲያቆን ሄኖክ ኃይሌ የሚመራው ማለት ነው። ብዙ ጉዳዮችን ወጣቶችን በማሰባሰብ ያደርጋሉ። ከአላፍ ዝማሬም ጭምር የአላፍ ዝማሬንም ጭምር ጀምሮ ማለት ነው። ስለዚህ እነሱ ላይ ትልቅ የወጣት ኃይል አለ። እነሱ ደግሞ ማድረግ ይችላሉ። ምክንያቱም ወጣቱን መሰብሰብ ማደራጀት ስለጀመሩት ማለት ነው። ለመዘመር እንደጠሯቸው አሁንም ለዚህኛው ጉዳይ መጥራት ስለሚችሉ ለነሱ ጥብቅ መልእክት ተላልፏል። እሱ እንመልከት። ሰላም ብያለሁ ሁላችሁንም። እንዴት አላችሁ? ዛሬ ጠንከር ባለች ሀሳብ ነው የመጣሁት። እስኪ እንመልከታት ይችን ቪዲዮ። እሺ እቺንም እንመልከት። እንደምታውቁት ኦርቶዶክሳዊ ወጣት ተባብሮ አንድ የሆነባቸው ማህበራት ብዙ የሉንም። አሁን ሁሉም ሰው እንደራጅ ይላል፣ ግን የመደራጀት መካኒዝሙ የለውም። እንዴት፣ የት፣ መቼ፣ ለምን የሚሉትን ነገሮች ፊገራውት ያደረገ ወጣትም የለንም። እውነቱን ለመናገር ስትራክቸራል የሆነ መዋቅርም የለንም። ኢንዲቪጁዋል የሆነ ኤፈርት ብቻ ነው ያለው። ወጣቱን ደህና ይዘው ያንቀሳቀሳሉ ከሚባሉ እና መንግስትም ላይሰንስ ሰጥቷቸው ከሚንቀሳቀሱ ማህበራት መካከል ጃንደረባው ትውልድ ቀዳሚውን ስፍራ ይዛል። ጃንደረባው ትውልድ በተለያዩ ስራዎች እናውቀዋለን፣ እናደንቀዋለን፣ እንከተለዋለን። አባላት የሆኑ ሰዎችም አለን በተለያዩ ስራዎች የምናግዘው ማለት ነው። ከዛ ውጪ ግን
እንደዚህ አይነት የጭንቅ ሰዓቶች ሲመጡ ያደራጀውን ወጣት ወደ ስራ የማስገባት ኃላፊነት ደግሞ ይኖርበታል ብዬ አስባለሁ። ምን ማለቴ ነው? 2010 ላይ ታስታውሱ ከሆነ ጅጅጋ ላይ ያ ሁሉ ካህናትና ምእመናን ሲታረዱ በጣም ከፍተኛ የሆነ ጉዞ ተዘጋጅቶ ደጆች ሳይዘጉ የሚል ታላቅ ጉዞ ተደረገ። ምእመናን ተጽናኑ። ወንድሞቻችሁ በቃ አለንላችሁ ሲባሉ ደስ አላቸው። ለነሱ መጽናናት ነው፣ ለቤተክርስቲያኑም መልሶ ግንባታ ነው፣ ለምእመናኑም ተስፋ ነው፣ በእግዚአብሔር ዘንድም ጽድቅ ነው። እውነቱን ለመናገር ያ ነገር የዛሬ ዓመት ይደረጋል ተብሎ ነበረ። የዛሬ ዓመት ይደረጋል ተብሎ ሶሻል ሚዲያ ላይ ተዘምቶ ብዙ ነገር ተሰርቶ አላፋት ዝማሬ ደረሰና አላፋት ዝማሬ ዋጠው ሁሉን ነገር ማለት ነው። ለዚህ አርሲ ጉዳይ ተረስቶ ቀረ ማለት ነው። ስለዚህ አሁን ተመሳሳይ ነገር መደረግ አለበት እያስባለሁ። ጃንደረባው ትውልድም ሆነ ማህበረ ጽዮንም ሆነ whatever ማህበር ደረስ መንግስት የሚያውቀው ስትራክቸራል የሆነ ሞቢላይዝ ሊያረገው የሚችለው የሰው ኃይል ያለው የበጀት አቅም ያለው ጥሪ ቢደረግ ሊሰማ የሚችል ማህበር ትልቅ የሆነ ጉዞ ማዘጋጀት መቻል አለበት። በዛ ጉዞ ምን እናረጋለን? ሄደን እናጽናናለን። አለሁላችሁ ማለት መቻል አለብን። ዝም ብሎ ሞት ነው ረሃብ ከክርስቶስ ፍቅር የሚለይን ዝማሬ ነው። ብራዘር ተግብረው መተግበር መቻል አለበት። ወደ አክሽን መምጣት መቻል አለበት። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ስደት ምናምን እሱ ዝም ብሎ ዝማሬ ነው። ፕሮቴስታንቱም ይለዋል። በምን ትለያለህ አንተ ካልተገበርከው? በምን ትለያለሽ አንቺ ካልተገበርሽ? ስለዚህ ምን እንፈልጋለን? አክሽን። ይሄ ጽድት ያለ ፕሮግራም ተዘጋጅቶ ጉዞ ተዘጋጅቶ ሞቢላይዝ የሚደረገው ሰው ሞቢላይዝ ተደርጎ 40-30 ፋሱንም ብንሄድ አንድ የሚነካን ሰው የለም በእርግጠኝነት። ይሄንን ከለላ ደግሞ ማግኘት የሚችለው መንግስት ፈቃድ የሰጠው ማህበር ብቻ ነው። የቢሮክራሲውን ስራ እንደምንም ማድረጋችሁ ጨርሳችሁ within 3 weeks ብታሳውቁንና እኛ ሁላችንም የዛ ተሳታፊ ሆነን አብረን ሄደን ዝማሬም አድርጉት፣ ማህሌትም አድርጉት፣ ቅዳሴም አድርጉት፣ እዛ ሄደን ተጨባጭ የሆነ ስራ ሰርተን መመለስ መቻል አለብን። ይሄ ስራ በኦርጋናይዜሽን ደረጃ ካልሆነ በግል የማይቻል ነው። አሁን ሁሉም ሰው እንሰለፍ ከፊት እንገኝ ይላል። ግን እንዴት ነው የምትገኘው? አይዲያው የለውም። ለዚህ ይሄ ነገር መቆም አለበት። ሁላችንም ከፊት ተሰልፈን መገኘት መቻል አለብን። ይሄን ሀሳብ የምትስማሙበት ከሆነ በደንብ ሼር አድርጉት። ጀንደረባው አመራሮችን የምታውቋቸው ቲክቶክ ላይ ካሉ ወይም በሌሎች ማህበራዊ ድረገጾች ታግ እያረጋችሁ እንድታሳውቁልኝ መልእክቴን አስተላልፋለሁ። ቤተ ክርስቲያንና ልጆቿን የማይጠብቅ ጵጵስና እንጦርጦስ ይግባ። ይሄንን ድምጽና መልእክት አንድ ኦርቶዶክሳዊ ለ5 ኦርቶዶክሳውያን እንዲያጋራ በትህትና ጠይቃል። አባታችን ፓትርያርክ አቡነ ማትያስ እየሰሙን ነው። መሞት በቃን ብቻ አይደለም ያልነው፣ የእናንተ መግለጫ ይበቃናል። መታረድ ብቻ በቃን አይደለም ያልነው፣ የእናንተም የአዞምባ መግለጫ በቃን ነው ያልነው። አርአያና ምሳሌ የሚሆናችሁ ከናንተ በፊት የቀደሙ እና አቡነ ጴጥሮስ እና አቡነ ማቴዎስ አሉ። አንድ ቃል ተናገሩ እያልን ነው። እኔ እርሶ ከሚመሩት ስብስብ ይልቅ ለርሶ ትልቅ ክብር አለኝ፣ የማይነጥፍ ክብር። ግን የሆነ ሰዓት በዚህ ከቀጠሉ ይሄ ክብር ይቀራል። እኛ ኦርቶዶክሳውያን እንረዳ አይደለም ያልነው፣ አንታረድ እንጨፍጭፍ አይደለም ያልነው፣ ራሳችንን እንከላከል ነው። ይሄ ደግሞ ሃይማኖታዊ ብቻ ሳይሆን ተፈጥሯዊ ሕግ ነው። ማንም ሰው በምድር ላይ መኖርን ይፈልጋል። እኛም መኖር እንፈልጋለን። በተፈጥሯዊ ሞት እስክንከናወን ድረስ በምድር ላይ እየበላ እየጠጣ እየለበሰ እየኖረ ማንም ይፈልጋል። ጳጳሳት ሆይ እናንተ ታሞ መሞትን ፈርታችሁ አይደለ እንዴ እያማረጣችሁ የምትበሉት? ጳጳሳት ሆይ እናንተ ጠላት እንዳያጠቃችሁ አይደለ እንዴ
በጥቁር መኪና ራሳችሁን ሰውራችሁ የምትንቀሳቀሱት ጳጳሳት ወይ እናንተ የሆነ ነገር እንዳይደርስባችሁ አይደለ እንዴ 4 ኪሎ አርማታ ስር የምትኖሩት? እናንተ የምትመሩት ምዕመናን ደግሞ መሞት አይፈልግም፣ ያውም ታርዶ። ብፁዕነቶ እኔ አንድ ወጣት ኦርቶዶክሳዊ ወጣት ነኝ። እርሶ ህዝበ ኦርቶዶክስ ክርስቲያኑ ወጣቱ የእርሶ ደጋፊ ነው። አንድ ቃል ብቻ ይናገሩ። በአንድ ቀን አርሲ ምድር ላይ ከ200 ሺህ እስከ 500 ሺህ የሚዘምት ኦርቶዶክሳዊ ወጣት አለ። የአርሲን ኦርቶዶክስ መከላከል የማይፈልግ አንዳች ኦርቶዶክስ አይገኝም። በእርግጠኝነት ሁሉም የኔን ስሜት ነው የሚያንጸባርቀው። ሲሆን ማጥፋት አለያም ደግሞ እንደ አርሲ ሰማዕታት የሰማዕትነትን ጽዋ መጨለጥ አያቅተንም። የእናንተ ጵጵስና ቤተ ክርስቲያንን መጠበቅ ካልቻለ ገደል ይግባ። የእናንተ ስልጣን ቤተ ክርስቲያን ምእመናን ከለላ መሆን ካልቻለ ገሃነም ይግባ። ምን ይሰራልናል? ምን ይተክርልናል? ምን ይፈይድልናል? ራሳችን እንደ ኢራቅ ጦር እናደራጅ። ትላንትም ተናግሬ ያለሁኝ የኢራቅ ኦርቶዶክሳውያንን የጠበቃቸው የአሜሪካ ጦር፣ የአረብ ጦር እና የተባበሩት ድርጅት ጦር አይደለም፣ ራሷ የኢራቅ ኦርቶዶክስ ቤተክርስቲያን ጦር ነው። አራጁን የኢስላም ጦር በየኪስ ቦታው እየገባ የደመሰሰው የኢራቅ ኦርቶዶክሳዊ ጦር ነው። የራሳችን ጦር ያስፈልገናል። አስበላችሁን እኮ አስገደላችሁን፣ አስጨፈጨፋችሁን። ፖለቲካን በሩቁ ያላችሁ ምክር ቤቱን ሁሉን ነገር የሀገሪቱን መስሪያ ቤት ስርዓተ መንግስት አስሞላችሁት በሌሎች። እኛ ሜዳ ላይ ቀረን፣ ተጨፈጨፍ። አንተም አሽከሮችም ገደላ ገደል መግባት ትችላላችሁ። አቶ አካሉ የኦሮሚያ ሕዝብ ተጨቁኗል ብለሃል ነበረ። ያሁን ሁሉ የሻሸመኔ ኦርቶዶክሳውያን ክርስቲያን ባለማዕተቦችን ደማቸውን እንደሆ ያፈሰስከውን ደግጠላ ያረገፍካቸው ያቺ ምስኪን እናት ያለ ጠዋሪና ያለ ቀባሪ ያሳጣት ምን ነው ታዲያ? ዛሬ የአርሲ ክርስቲያን ባለማዕተቦች ሲገደሉ ዝም አልክ። የተቀመጥክበት ቦታ እንደማይመጠንህ እናውቀዋለን። ጮማህን እንደምዘለዝልበትም እናውቀዋለን። ነገሩ የነኛ ሁላ ኦርቶዶክሳውያን ክርስቲያን ባለማዕተቦች ምስኪን ወጣቶች ደማቸውን እንደቀልድ አፍሰህ ዛሬ ለአርሲ ድምጽ ትሆናለህ ብለን መጠበቃችን ስህተት ነው። እሱ መድኃኔዓለም ክርስቶስ ይፍረድባችሁ። እኔ ብዬ ልሻማ ልሂድ ልከተል ነፍሴ የሄደችበትን ጎዳና ለመሮጥ አቅም እንደሌለች ስታውቂ በልመና ለተዘረጋው ምላስ ይቅርታን ከኛ ልጠይቂ። መቼስ ቆመሻልና ለምሕረት የአንገት